ከርታታ ኮከቦች። ደራሲ ማዕበል ፈጠነ። ቅድመ ታሪክ። ሊነግሱ 10 ዓመት ሲቀራቸው ወደ አፍሪካ ተመለከቱ። ጥቁር ንጉሥ ይነግሳል፣ የመስጠት ዓመትም ይመጣል ሲሉ የጥቁሮች አፈ ሊቅ ማርክስ ጋይሬቭ ተናገረ። ትንቢቱ ደርሶ ጃንሆይ ነገሱ። በጀማይካዎች ዘንድ መለኮታዊ ፍቅር ተቸራቸው። ዳሩ ምን ይሆናል? የጀማይካ ሰማይ አመጸባቸው። ተከስተ የደብረ ኤልያስ የቅዱስ የቅኔ ተማሪ ነበር። ተማሪ ሳለ ከአዲስ አበባ በቀር ያልዞረበት ሀገርም የለም። በኋላ አዲስ አበባም መጣ። ቤተ መንግሥት የገባ ቀን በአዲስ አበባ ላይ ውሽንፍር ነፋስ ለቀቀባት። የዝናብ ዓመት ወረደ። አዲስ አበባ በጎርፍ ተጥለቀለቀች። የነፋሱ አውታር ወደ ኦጋዳን ሲገጨው ወበቅማ ሱማሌ ተደገመች። ዋቢ ሸበሌ ከውስኑ አልፎ የጎዴን ከተማ ሲያስጨንቃት አደረ። ጃንሆይ ይህንን ንፋስ ወደ ጀማይካ ሰማይ እንዲልከው ተማጠኑት። ያን ጊዜ በጀማይካ ሰማይ ዝናብ ነጥፎ ነበረ። ተከስተ በሰላም ተኝቶ አድሮ ሊነጋጋ ሲል የጀማይካን የምድር ወገብ በሐሳብ ሰማይ ለክቶ የሁለተኛዋን ሰማይ መለኮት ተራቀቀባት። የረጋውን ደመና በንፋስ አውታር ሲገጨው የጀማይካ ሰማይ በደመና ተከበበች። ሰማዩ ዝናብ ቋጠረ። ጃንሆይ ወደ ጀማይካ እንዲያቀኑ ነገሯቸው። ሳያወላውሉ ወደ ጀማይካ በረሩ። በዛች ዕለት በጀማይካ ሰማይ ስር ዝናቡ እንደ ጉድ ወረደ። ደመና ሲያንዣብብ ቆይቶ ጃንሆይ ከመነሳታቸው ቀደም ብሎ ቢያጥለቀልቀው ጀማይካ ውቅያኖስ ለበሰች። ጃንሆይ እንደ አምላክ ተቆጡ። ከጀማይካ መልስ ወደ ደቂቅ ተዋናይ ሲወስዳቸው ከመልአከ ሞት መግቻቸው ሊያምሳቸው ቃል ነበረው። ጃንሆይም ቀሪ ዘመናትን በዚያ ላሲያልፉ ቃል ገብተውለት ነበረ። ምክንያቱም በውል ሳይታወቅ ወደ ጠቢባን ዓለም ሲመለስ አባይ ሸለቆ ውስጥ ሽፍቶች ቀጥቅጠው ገደሉት። በዚህም የተናደደው ደቂቅው ተዋናይ ከፊሎቹ በጃንሆይ ዛቱ፣ ከፊሎቹም ጠቅልለው ወደ ጠቢባኑ ዓለም ተሰደዱ። ሲሰደዱ መሃል አገር ያሉ የጠቢባን መጻሕፍትን ይዘው ተሰደዱ። ከፊሎቹ ቀለማቸው እንዳይነበብ ልቅም ብለው የብራና ጽሑፍ ላይ ቀለም እያፈሰሱ ቀይ ቀዩን በቀይ ጥቁር ጥቁሩን በጥቁር ቀለማት አቀለሟቸው። ብራናው በቀለማቱ ተጨማለቀ። የሰቆር ኪዳነ ምሕረት የጥበብ መጻሕፍት በጥቁር ቀለም ቀለሙ። የጎንጆ ደብረ ጠቢብ መጻሕፍትም በቀይ ቀለም አሰከሩ። ዓይናቸው ተደረገመ። ይህን ያደረጉ ሊቆች ከስውሩ ዓለም ከገቡ በኋላ ምላሳቸውን በራሳቸው ፍቃድ ቆረጡ። ሌሎች የጦር ዕቃዎችን ጭምር ሰበሰቡ። ይህን ሊያደርጉ የቻሉበትም ወደ መሃል ሀገር የመመለስ ፍላጎታቸው ጨርሶ እንዲከስም ነበረ። ከሰሙ። ከዚያ በኋላ በኢትዮጵያ ጠቢብ ከሰመች። ጃንሆይም ቀስ በቀስ ተስፋ ቢስ ሆነ። ከተከስተ ሞት በፊት በጥበብ ያምኑ ነበር። ከተከስተ ሞት በኋላ በእድል ብቻ ማመን ጀመሩ። እድል መርታ መቃብር አወረደቻቸው። ተከስተ ቢኖርላቸው ኑሮ ጥበብ መርታ ከጠቢባን ዓለም ታደርሳቸው ነበር። የሞት መግቻቸውም በዛች ይጠብቋቸው ነበር። ያ ሳይሆን ሲቀር ጃንሆይን አፈር በላቸው። ከፊል ጃማይካውያን አምላካቸውን ቀብረው አሁን ድረስ አሉ። ከፊል ጠቢባን ደግሞ
አሁን ድረስ የሞት መግቻቸው በእጃቸው ነው።